እንደሚታወቀው 21ኛ ክፍለ ጦር በሁሉም በሀገራችን ክልል የመጣበትን ጥቃት በብቃት የፈጸመ በታላቅ ታሪክ ያለፈ ክፍለ ጦር ነው። ክፍለ ጦሩ በከፍተኛ መስዋዕትነትና በከፍተኛ ተጋድሎ ካቆሙት ጠንካራ ክፍለ ጦሮች መካከል ነው። ይህ ክፍለ ጦር ወደዚህ ደረጃ ላይ እንዲደርስ በጣም ብዙ ዋጋ ከፍሏል። ይህ ክፍለ ጦር በድምሩ ስታዩት 30 ዓመት ሙሉ መሪ በማፍለቅ የትምህርት ቤት ማዕከል፣ የጀግንነት ማዕከል በድምሩ በአጥንትና በደም የቆመ ክፍለ ጦር በመሆኑ አሁን ያላችሁት የ1ኛ ክፍለ ጦር በእጅጉ ልትኮሩበት ይገባል። ከእናንተ በፊት የነበሩ አባላት፣ ከእናንተ በፊት የነበሩ አመራሮች ሕይወት መስጠት ብቻ ሳይሆን ብቻቸውን ተከበው ብቻቸውን ታጥረው ራሳቸውን በሽጉጥ ደፍተው ክፍለ ጦሩን ያቆሙ ትልቅ ባለታሪክ ክፍለ ጦር ነው። ይህ ክፍለ ጦር በየትኛውም መለኪያ መከላከያ ታሪኩ እንደ ትምህርት ቤት የሚወሰድ ጀግንነት የት ይፈልቃል ተብሎ ሲታሰብ እንደ መነሻ የሚወሰድ አመራር በመተካካትና የነበረውን የክፍለ ጦር ታሪክ ይዞ በማስቀጠል ትልቅ ቦታ ያለው ክፍለ ጦር ስለሆነ በእጅጉ ልትኮሩበት ይገባል። በመቀጠልም ይህን ሁሉ ግዳጅ ስትፈጽሙ በፍጹም መርሳት የሌለባችሁ ከጎናችሁ ያለው የድላችሁ ምንጭ የሆነው ህዝባችሁ ነው። የድላችሁ ምንጭ የሆነው የህዝብ አስተዳደሩ ነው። በየትኛውም ቦታ ስንሰማራ እንደ መከላከያ ዋነኛ ጉልበታችን ህዝባችን፣ ዋነኛ ጉልበታችን በህዝብ የተመረጠው አመራሮች ነው። እነዚህ የድሎቻችን ምንጭ ናቸው። የባቱ ከተማና በሰራችሁባቸው ከባቢዎች ያላችሁ ህዝቦች ይሄ ሰራዊት የኛ ነው፣ ማገዝ አለብን፣ መደገፍ አለብን ብላችሁ ላደረጋችሁት ሁሉም አስተዋጽኦ የተገኘው ድል በእናንተ ስለሆነ በሰራዊቱ ስም ላመሰግናችሁ እወዳለሁ። የህዳሴ ግድባችን መነሻችን እንጂ መጨረሻችን አይደለም። በህዳሴ ግድብ አጥንት፣ ደም፣ ዋጋ እንደ ሀገር ከፍለን ያገኘነው ድል ነው። ቀሪው አሁንም እንደለመድነው አጥንታችንም ደማችንም ከፍለን ወደ ትክክለኛ ከፍታ እንመለሳለን። ሁለት ነገር መጠንቀቅ አለብን። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱሌት ያለቀ ነገር ነው። ስለዚህ ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። ይህን ርክክብ ማስቀጠል አለባችሁ። አሁን ያላችሁት መኮንኖች ይህን እንደምታስቀጥሉት በጣም ደስተኛ ነኝ። ይህንን ታላቅ በዓል ላገዘው ለደቡብ እዝ ዋና አዛዥ፣ ለ102ኛ አዛዥ፣ ለመላ ህዝቡ ከፍተኛ ትብብር ስላደረጋችሁ በአንደኛ ስምና በኮሎኔሉ ስም ላመሰግናችሁ እፈልጋለሁ። በመጨረሻም ለታላቁ ህዝባችንና ለመስተዳደሩ እኛ ከእናንተ ነው የወጣነው። እናንተ ካላረማችሁን ማንም ሊያርመን አይችልም። ስለዚህ ከጎናችሁ እንደሆናችሁ ሁሉ በፍጹም እናንተ በሰላም እንድትኖሩና በሰላም ገብታችሁ ሰላማዊ ኑሯችሁን እንድትሰሩ ማንኛውንም ደማችን አጥንታችን ከእናንተ በፊት እንደሚሰጥ በመከላከያ ስም ቃል እገባለሁኝ። አመሰግናለሁ።
ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን አስተባበሉ። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ አስተባበሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትናንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ብለዋል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤው ገልጿል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉ ተችተዋል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽና ተንኳሽ ዛቻም የታጀበ ነው ሲሉ አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በምላሹ በህወሓት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሓት ትናንት መስከረም 28 2018 ዓ.ም ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናክል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግስት በመሰረት አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲል በደብዳቤው ወንጅሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ህዝብ የናቀ ነው ሲሉ አጣጥለዋል። አያይዘውም ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላትም በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሹን ጦርነት ያስቀሙ የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈን ረገድ ግዴታዎችን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና አያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲል ህወሓት ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያ ስምምነትን ጥሰዋል ሲልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስቴር ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በተፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ቢቢሲ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያ ስምምነትን ጥሷል ሲል ቢከስም ህወሓት በምላሽ በላከው ደብዳቤ የፌዴራል መንግስቱ ስምምነቱን እንደጣሰ ወንጅሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባላት ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች
የሰላም ሂደቱን አሰናክለዋል፣ አለመረጋጋት እንዲሰፍን ምክንያት ሆነዋል ብለዋል። ከፕሪቶሪያ ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣ ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህም ዳግመኛ ግጭት ሊቀሰቅስ እንደሚችል ገልጿል። የኤርትራ የማስታወቂያ ሚኒስተር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት አገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረዥም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ያዝታሉ። ይህ ከህሊና በላይ ነው፣ ታሪክን የሚያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። ይህ ከህሊና በላይ ነው፣ ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። አቶ የማነ መልሳችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማግዱት ነው፣ ስለኛ ችግራችሁን ፍቱ አድቡ ሲሉ የፕሬዝዳንት ኢሳያስን ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀናል፣ እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብለዋል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳል፣ የስምምነቱን ትግበራም ያረጋግጣል ሲልም አክሏል። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህንን ጸባጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት የአይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስቴር በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧል ብለዋል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምቱ ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ብላ መክሰሷ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋዬ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት ገልጸዋል። ኤርትራ በበኩሏ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች።